ምን የገባችኋ ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፍ ነው፣ ወይም ደግሞ ፊልም አይደለም። ይሄ ጃኒ ቁጣ የተቀላቀለበት መልእክት አስተላልፋለች ለተከታታዮቿ፣ ለአድናቂዎቿ እንዲሁም ደግሞ የቲክቶክ ካራክተር ለምትመስላቸው ሰዎች ይሄ ትክክለኛ ህይወቴ ነው። ፍቅር ጀመርኩኝ፣ ተጣላሁኝ፣ ሌላ አዲስ ነገር የለም። እባካችሁ ሰላሜን ስጡኝ። በየኮሜንቱ ስር እየሄዳችሁ በየቦታው እየሄዳችሁ ፎቶዬን ቢራቢሮ እያደረጋችሁ አትለጣጥፉ ብላ እየተናገረች ነበር። ይሄ ቁጣ ስገምት ከምን እንደመጣ ልንገራችሁ። በመጀመሪያ ሰሞኑን ከሆነ ልጅ ጋር ጌም ላይ ተገናኝታ ብዙ ነገር እየተባለ ነበረ። ብዙ ቪዲዮም ሰርተናል። እኔ ሲባል ካየሁት ነገር ላይ ነው የሰራሁት እና አዶናይ ቪዲዮ ሲሰራ ኮሜንቱ ስር ይሄድና የልጁ ፎቶ ነው የሚደረገው። ልጁ የሆነ ቪዲዮ ሲሰራ ኮሜንቱ ስር ተሄዶ የጃኒ ስም ነው የሚጻፈው፣ የጃኒ ፎቶ ነው የሚለጣጠፈው እና በዛ ምክንያት አዶናይ የተናገራት ይመስለኛል። የሆነ ነገር አይታለችና በጣም ተናዳ ነበረ። ሰውን ስታደንቁ ማለት ነው አድንቁ፣ በሆነ ነገር ታደንቁታላችሁ። ግን ሙሉ ነገር በቃ የሆነ ነገር ስትፖስት የሆነ ነገር አትቀጣጥሉ። ሁሌም እንደዛ መደረግ የለበትም። በቃ የሆነ እሷ የእውነት ያንን ነገር ወዳዋለች አድርገዋለች ብላችሁ መጀመሪያ አስቡ እንጂ በቃ የሆነ ከሆነ ወንድ ባወራው ቁጥር እንደዚህ አታድርጉኝ። እኔ ሰላሜን እፈልጋለሁ፣ ስራ መስራት እፈልጋለሁ። እንደ ማንኛውም ቲክቶከር ላይቭ እየገባው ላይቬን ተጫውቼ በሰላም መውጣት እፈልጋለሁ። ከሰው ጋር ነበርኩኝ፣ አሁን ከሰው ጋር አይደለሁም። ድራማ አይደለም ህይወቴ፣ ይሄ ትክክለኛ ህይወት ነው። ምናልባት ድራማ ሲኒማ ቤት ገብታችሁ የምታዩት መስሏችሁ ከሆነ እንደዛ አይደለም። ይሄ እውነተኛ ህይወቴን ነው እየኖርኩ ያለሁት። ልታደንቁኝ ትችላላችሁ። የምታደንቁኝ ከሆነ ግን መጀመሪያ እኔን አክብሩኝ፣ በየቦታው አትለጣጥፉኝ። እና ደግሞ እዛ ቤት እየሄዳችሁ እሷ ነች ያፈመሰችህ፣ ያለሷ አይሆንልህም፣ ያለሷ አይሳካልህም አትበሉ። ሁሉም ሰው በስራው ነው የሚኖረው። አሁን ያለበት ደረጃ የደረሰው ሁሉም ሰው በሰራው ነገር ነው እያለች ነው። አዳምጡ። በጣም ፋነን የምትሉ ሰዎች፣ በጣም ሁሉም ቦታ በቃ ተቆርቋሪ ነን የምትሉ፣ በጣም ኦቨር ሪአክት አክት የምታደርጉ ሰዎች አላችሁ። በመጀመሪያ የሰው ህይወት ላይ በጣም ከመፈትፈታችሁ በፊት ለራሳችሁ ክብር ይኑራችሁ። ሰው ከህይወቴ ውጡ ብሎ እንደዚህ በቁጣ እስከሚናገራችሁ ድረስ አትፈትፍቱ። እና እንደዛ ነው እያለች ያለች። ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፍ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር የደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ ነኝ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችሁ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም። እዚች ጋር ከእሷ ወሬ ይልቅ ምን እንዳስገረመኝ ልንገራችሁ። ናሆም ፎንቴ እሷ ተናዳ ታወራለች፣ እሱ አንዳንድ አበባ እያለ ነው። አያቋርጥም። እሷን እንኳን ዞር ብሎ አያያትም። እባካችሁ ለእኔም አንዳንድ ሰብስክራይበር ፕሊዝ ሰብስክራይብ እያደረጋችሁ፣ ቻናሌ ድክ ድክ እያለች ነው፣ ልታድግ አልቻለችም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? በህይወታችን ውስጥ የሚሆነው ነገር ሁሉ ለበጎ ነው። ሁሉም ነገር የሚሆነው በምክንያት ነው። ስለዚህ ለሁሉም ነገር መጨነቅና ለሁሉም ነገር ብዙ ድራማ መፍጠር የለብንም። ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ። በፍቅር መለያየት እኮ አለ አይደል? እኔ ጃኒንም አዶናይንም እወዳችኋለሁ፣ አከብራችኋለሁ። ግን በፍቅር መለያየት የሚባለው ነገር እኔ አይዋጥልኝም። ግዴታ
ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው እዚች ጋር ያዙልኝ። ጃኒ ትመጣለች ላይቭ ፀጉሯን ተሰርታ ልብሷን ለብሳ ዝንጥ ብላ እየሳቀች እየጨፈረች ያ የሚሽከረከር ወንበር ላይ እየተሽከረከረች እየተንፏለለች እናያታለን። አዶናይንም እናየዋለን። በጣም የሚያስቀና ፍቅር እናያለን። ግን ከጀርባ ያለውን ነገር እንዳለችው በጣም ትክክል እዚህ ጋር ማለት ነው። አናቅም ከጀርባ ያለውን ነገር። በቃ ይሄ ሰው በነገራችን ላይ ሚዲያ ላይ በሩቅ ከምናየው ባህሪው ውጪ ሌላ ባህሪ የተደበቀ ሊኖረው ይችላል፣ አይታወቅም። እኛ ከምናውቀው ነገር በላይ ሌላ ወይ ቤተሰብ ወይ የሆነ ነገር የሆነ ያልተስማሙ ነገርም ሊኖር ይችላል። እኛ የምናውቀው በጣም ይሄ ሚዲያ ላይ የወጣውን በጣም ይሄ ተቀባብቶ ተለባብሶ የምናየውን ነገር ነው እንጂ ውስጥ ላይ ያለውን ነገር እኛ አናቅም። ያኛውንም ላይቭ ላይ እንደዛው ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ፣ ምንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ኦ ማይ ጋድ በጣም ነው ነርቨስ የነካት ትናንትና። እመቤት በቃ አልፈልግም፣ ራሴ ስፈልግ ነው እንጂ እንትን ማድረግ በራሳችሁ እናንተ ቪዲዮ ማድረግ አይደለም። በቃ እረፉኝ፣ በቃ ማርያም አልፈልግም፣ በቃ በስነ ስርዓት አልፈልግም። ተፋቱ፣ ሊቭ ሚ አለው ጀስት ይስላል። እንደነናሁ እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ፣ በቃ ከዛ በኋላ እወጣለሁ። ማንን አላፈመስም፣ ስራውን ያፈመስም። እመኑ ትሪፕል እረፉ፣ አጓጉል አታነካኩኝ፣ እረፉ። አረ ትሪፕል፣ አረ በእግዚአብሔር ሰው እያወራ አንበሳ ምናምን የሚሰጠዋል። ናሆም ስራ ላይ ነው። ሰው ለካ በጣም ለፍቶ ነው ብር የሚያገኘው። አሁን እኔ ላይቭ ላይ እንደዚህ ቁጭ ብዬ አንድ አበባ ትሪፕል በጣም ጎበዝ ናቸው። በነገራችን ላይ አደንቃቸዋለሁ። እኔ እንደዚህ አይነት ደሃ ሆኜ ትዕግስት የለኝም። በቃ በጣም ደሃ ሆኜ ምንም ትዕግስት የለኝም። እነሱ ግን ብር እያላቸውም ትዕግስትም አላቸው። መጀመሪያም ብር ያላቸው ለካ ትዕግስተኛ ስለሆኑ ነው። ማንን አላፈመሰም፣ ሁሉም በስራው ነው የፈመሰው። ለማንም አልወግንም። መስቴዳ ገባችኋ? በቃ ምንም በቃሽ ምናምን አይደል። ልክ ልካችሁ ነግራችሁ ከዛ በኋላ ተፈለችሁ እንዴ ማን ያፈመሰ ነው ይላል። ውድ ተከታዮቼ፣ ወዳጆቼ፣ አድናቂዎቼ፣ ዘመዶቼ በእኔ ጉዳይ ላይ ስትገቡ አንዳንዴ ድንበር ይኑራችሁ። ይሄ እንዲሆነች ብላችሁ የምትፈጥሩትን ነገር መጀመሪያ እስኪ መሆን አለመሆኑን አረጋግጡ እያለች ነው ጃኒ በጠቅላላው። ለማንኛውም ቪዲዮን ስላያችሁ አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ እና ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። እንደምታዩት ቻናሌ ገና ድክ እያለች አላድግ ብላኛለች እና የእናንተን ድጋፍ ትፈልጋለች።